ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ ቤተሰቦች ጎንዶሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን እንግዲህ ትናንትና የእብደት ቀን እንደሆነ ተወቃላችሁ። አይሶ ስፒድ ለራሱ አብደ አገሩን ሁሉ አሳብደ አስጨልሎ ያለበት ቀን ነው። መጨለሉ ግን ለከት አቶ ጭራሽ ወደ ወጥ መርገጥ ሄዶ ነበረ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያደረገው ድርጊት እጅግ በጣም አሳፋሪ፣ መዝለል፣ መጨፈር፣ ኦቨርአክቶች፣ በጣም ጋጠወጥነት የተሞላበት ድርጊት እጅግ በጣም ያበሳጨኝና ያናደደኝ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በፊት ቢዮንሴ ስትመጣ ጳጳሳትና ፓትርያርክ ነው ወጥቶ የተቀበለ። የቤተክርስቲያን ንዋያተ ቅድሳት ጥላ ሁሉ መስቀል ሁሉ ተይዞ ታምሮ አረብ ለዚህ ለቅዱስ መጽሐፍ በወርቅ የተለበጠ ቅዱስ መጽሐፍና የወርቁ መስቀል ሁሉ ይዘን የተቀበልነው ምን ስለሆነ ነው ብሎ ህዝቡ ተቆጥቶ ነበረ። ምክንያቱም እሷ ከሌላ ምእመን በምንድን ነው የምትለየው? ጭራሽ ኦርቶዶክሳዊ አይደለችም። ጭራሽ የጥልቁ አባል እንደሆነች በዓለም የሚታወቅ ነገር ነው። ለምንድን ነው ቤተክርስቲያን ሰዎች ወጥተው ያሾረጎዱት? ማሾርጎድ ነው ምለው እኔ ማሾርጎድ ነው ምለው። ምን ቤት ነው ቤተክርስቲያን ኃጢአተኞችን ትቀበላለች? ኃጢአተኞች የምትቀበለው እኮ ለመዳበሪያ ለማላገጫና ጊዜ ለማሳለፊያ አይደለም። ቤተክርስቲያን ኃጢአተኞችን የምትቀበለው ክርስቶስ ኃጢአተኞችን የተቀበለው ንስሐቸውን ነው። እግዚአብሔር ኃጢአተኛውን ነው እንጂ ኃጢአትን አይወድም። ወደ ክርስትና ወደ ኦርቶዶክስ ልትመጣ ነው አይደለም። አሽዮ ስፒድ ትናንትና ወደ ቤተክርስቲያን የገባው ክርስትና ሊቀበል ነው አይደለም። ምን ሊሆን የገባው? ሊዳበር፣ ሊዝናና፣ ሊጮፍር፣ ሊዘል ወይ ስርዓቱን አታሳውቁት። እሱን አጠቃላይ አሽዮ ስፒድ ማለት የህይወት ዘመን አጠቃላይ የእብደት ጥቅል ፓኬጅ የገዛ ሰው ነው። የህይወት ዘመን አጠቃላይ የእብደት ፓኬጅ ገዝቶ እያበደ ያለ ነው። ሌላ ሰው አብሮ እንዴት ያብዳል? እኛ እንችላለን። አንድ ኦርቶዶክሳዊ ዝም ብሎ በፈለገ ሰዓት ፀጉሩን አንጨብረው ኦርቶዶክሳዊ ልብስ ሳይለብስ ዝም ብሎ ሰቶት ብሎ ቤተ መቅደስ ይቻላል? አይቻልም። ስርዓት አላት ቤተክርስቲያን ነው። አይ ኮሌ ሚሊዮነር ነው ኮሌ ሚሊዮን ተከታይ አለው ለሱ ይቻላል ካላችሁ አንድ ነገር ነው። ነገር ግን ለኦርቶዶክሳውያን የማይቻል አይሾ ስፒድ የት ነው ያደረው? ትናንት ታውቃላችሁ። መረጃ አላችሁ የለም? ግን አይቻልም። ለምሳሌ ኦርቶዶክሳዊ ሴት በወር አበባ ጊዜ ቤተ መቅደስ መግባት አትችልም። ከባለቤቷ ከሚስቱ ጋር ተኝቶ ከባላ ጋር ተኝታ ቤተ መቅደስ መግባት አትችልም። ስርዓት አላት ቤተክርስቲያን። ተበልቶ ተጠጥቶ እስከ አፍንጫ እያጋሱ ቤተክርስቲያንም አይገባም። ቤተክርስቲያን ሲገባም የፀጉርም የአለባበስም የሁሉ ነገር የአነጋገርም ስርዓት አለው። ዘው ብሎ ገብቶ ጭፈራን የጀመረ ጭራሽ የሆኑ ሴቶችን ፈረንጆችን ሲያገኝ የክርስቲያኖ የሮናልዶ ደጋፊዎች ናቸው። የሮናልዶ ስል ሱ ላበደ ልጅ አጠቃላይ የእብደት ጥቅል ገዛ ነው አይሾ ስፒድ ማለት። ሌላውም አውሬ ያብዳል እንዴ? ቅዱስ መስቀል ወጥቶ ቅዱስ በወርቅ የተለበጠው መጽሐፍ ቅዱስ ወጥቶ ጥላ ወጥቶ ካህናት የሚቀበሉት እሱ ማን ስለሆነ? ኃጢአተኞች መቆለጃና መዳበሪያ መፈንጫ አይደለችም ቤተክርስቲያን። ስርዓት አለ። በእስልምና ስትሄድ መስጊድ ውስጥ በቀን 5 ጊዜ ሰዎች ሄደው ይሰግዳሉ። ንጽህናን ታስተካክላል፣ አለባበስን ታስተካክላል። ተስተካክለ ተሰናርተ ነው የምትገባ መስጊድ ውስጥ። ዝም ብለህ ማገኘ ሰዓት ዝም ብለህ አትገባም። ስርዓት አለ ሰው መስጊድ ውስጥ የሚገባ። ቁርታ ተመልካች ሊደፈኝ እኮ ነው ዘንድሮ። ስርዓት አለ። ለምንድን ነው በስርዓት የማንቀሳቀሰው ነው የኔ ጥያቄ። ዝም ብለህ ማንም ሰው ሚሊዮነር ስለሆነ ወይ ደግሞ ሚሊዮን ተከታይ ስላለው ቤተክርስቲያን ዘውሎ መግባት ስልጣን አለ ወይ? ይቅርታችን ስልኩ ልመልስ አለው ወይ ነው ጥያቄ። የለውም። ቢዮንሴ እንደምታውቁት ቤተክርስቲያን ከመምጣቷ በፊትም ቤተክርስቲያን ከወጣችሁ በኋላም ራቁቷን ታስታውሱ እንደሆነ ለሚሊኒየም የመጣች ጊዜ ነው ይሄ የተደረገው። ራቁቷን ማለት በሚቻልበት ደረጃ አፍረተ ስጋዋን ለዓለም ክፍት አድርጋ ስትጨፍር በሚሊኒየም አዳራሽ ስንት ሰቅጣጭ ነገር አይተናል። ከዛ ጊዜ ወዲህ እንደውም አገሪቱ ሞቅን የራቀት ሰላም ያጣች እንደ ከዛ ጊዜ ላይ ጓንጮሮ የሆነ ነገር ተረከበን። ወጥ መርገጥ አይቻልም በቤተ ክርስቲያን። ለኦርቶዶክሳውያንም ስርዓት አለን፣ አለባበስ አለን። ፀጉር አንጨብረ ሴቱ ወንዱ ቀለም ተቆብቶ ተንጨፋርሮ መግባት አይቻልም። የትዳር አልጋ እንኳን ቢሆን ግንኙነት አድርሰው መግባት አይችልም። ብዙ ያሳብዳል። ወደቱ ነው ብላችሁ ዘንድሮ ወጥ መርገጡ በስቷል። በየአቅጣጫው ወጥ መርገጡ በስቷል። በጣም እኛ ስንት ቅዱሳን ባህታውያን 30-40 ዓመት የዘጎ ባህታውያን እኮ መልእክት ይዘው ሲመጡ ምን እንደሚገጥማቸው እናውቃለን። ቤተ ክህነት ምን እንደሚገጥማቸው
የበቁ ቅዱሳን አባቶች ሲመጡ ምን እንዳለ እናውቃለን እኮ እንደሚገጥማቸው። ምን ስለሆነ ነው አንድ ሰው ከየትም ተነስቶ ቤተክርስቲያን ውስጥ መዝለልና መጨፈር የተፈቀደለት? ምን ስለሆነ ነው? 40 ሚሊዮን ተከታይ ያለው 40 ቢሊዮን 40 ትሪሊዮን ይኖረው ለእግዚአብሔር ብርቅ ነው እንዴ? እናንተ የፍምስና ጥማት አለባችሁ ማለት ቤተክርስቲያን እንደዚህ የፍምስና ጥማት አለባት ማለት አይደለም። በዓለም የታወቀች ነች፣ በቅድስና በታሪኳ በልዕልና በዓለም ከእግዚአብሔር ፊት ዝነኛ ከሆነች ቤተክርስቲያን በማን ፊት በቃ አያስፈልጋትም። መሰረቷም መነሻም ያጸናትም ያኖራትም እግዚአብሔርን መንፈስ ቅዱስ ነው። ስለዚህ የግለሰብ ወሬ ቤተክርስቲያን አያስፈልጋትም። ሌላ ጊዜ ይህን ከግምት ስር አስገቡት። ሰው እግዚአብሔርን ዝነኛ አያደርገውም። ቤተክርስቲያን እግዚአብሔር ነች። ይህን አስምሩበት። እችን ቃል ኮሜንት እስቲ ጻፉልኝ። ሰው እግዚአብሔርን ዝነኛ አያደርገውም፣ ሰው ቤተክርስቲያንን ዝነኛ አያደርጋትም ብላችሁ እስቲ ኮሜንት ጻፉልኝ። አያደርጋት የታወቀች በመንፈስ ቅዱስ የታወቀች የነጻች የጦራች ነች። ስርዓት አለ። አንዳንዶቻችሁ አጉል ቅዱስ ቅዱስ የሚያጫወታቻል። ኃጢአተኛም ቢሆን እግዚአብሔር ኃጢአተኛ ስለ ኃጢአት አላወራንም፣ ስለ ስርዓት ነው ያወራን፣ ስለ ግብረ ገብነት ነው ያወራን። ቤተክርስቲያን ህግና ስርዓት አላት፣ የቅድስና ስፍራ ነች። አበቃ። ይሄ አይሾ ስፒድ ስለሆነ ቢየንሴ ስለሆነ አበበ ስለሆነ ጫላ ስለሆነ ከፍ ዝቅ የሚል ህግ አይደለም። እና በዓላማ ነው ቤተክርስቲያን የሚካሄደው። ለሌላ ጊዜ እንወቁ። ኦርቶዶክሳን ሆናችሁ ይህን የማታውቁ ከሆነ ማወቅ አለባችሁ። ቤተክርስቲያን ለቅዳሴ፣ ለጸሎት፣ ለምስጋና ወደ እግዚአብሔር ለመቅረብ ነው እንጂ መዳበር አይደለም። አልችልም። አሁን እኔ ኦርቶዶክስ ነው ለምሳሌ ደብረኛል። እስቲ ትንሽ እዛ ቤተክርስቲያን ደቀው እየልምጣ ነው አይቻልም። መዳበር አይደለችም ቤተክርስቲያን። ቤተክርስቲያንስ ከጓደኛ ጋር ሆነ የቆጤ ማጡን ማውራትም አትችልም። ቤተክርስቲያን የቅድስና ስፍራ ነች፣ የወንጌል የጸሎት ስፍራ ነች። ይህን ወቁስ። ለሌላ ጊዜ ይሄ ወጥ መርገጥ ነው። መላእክትስ እንኳን በፍርሃት በመንቀጥቀጥ ይቆምባታል ብለን የምናምንባት ቤተክርስቲያን ውስጥ ዝም ብለን ማንም ጋጠወጥ ውርጋጥ መዝለል አይችልም፣ መጨፈር አይችልም። እና እባካችሁ ትንሽ ከገንዘብ ላይ ጭንቅላታችንን እናንሳ። በነገራችን ላይ እኔን ሀሳብ ያልኩት ለአይሾ ስፒድ ብቻ አይደለም፣ ለሌሎች ቱሪስቶች። እኔ ብዙ ጊዜ እንጦጦ ማርያምም ሲሄድ ወደ ክፍለ ሀገር ያሉ ጥንታዊ ገዳማት ለምሳሌ እንደ ጣና ቂርቆስ፣ ሌሎችም ሲኬድ ዝም ብሎ ፈረንጅ የሆነ ሁሉ ዝም ብሎ ሴቱም ወንድም ሱሪ ለብሰው ምናምን ሶቶት ብሎ ይገባል። አንደኛ አለባበሱ ትክክል አይደለም። ሁለተኛ የት እንዳደሩ ታውቃላችሁ ወይ? ለኦርቶዶክሳውያን የማይቻል ፈረንጅ ስለሆነና ስለከፈለ ብቻ የሚቻልበት ምክንያት አለው ወይ? ሶስተኛ ያለምንም ሃይማኖት ልዩነት ነው ወይ የሚገባው? ይቻላል ወይ? ለምሳሌ አንድ ክርስቲያን መስጊድ ውስጥ ዝም ብሎ መግባት አይችልም ወይ? እስልምናን መቀበል አለበት ወይ? በሆነ ምክንያት አለ እንጂ ይሄ መስጊድ ያምራል ብሎ አንድ ክርስቲያን ዝም ብሎ መስጊድ ውስጥ መግባት አይችልም። አንድ ሙስሊምም ደግሞ ቤተክርስቲያን ውስጥ መግባት አይችልም። ለምን? ሁለቱም በየሃይማኖታቸው ስፍራው የቅድስና ስፍራ ስለሆነ ማለት ነው። ግን ኢትዮጵያ ውስጥ ያሉ በጣም ትላልቅ ገዳማት እና ቤተክርስቲያኖች ያለ ሃይማኖት ልዩነት ያለምንም ዓላማ ገንዘብ ስለከፈለ ብቻ እንደ ቤተ መንግስት ልክ እንደ ሌላ የታሪክ ስፍራዎች ቤተ መቅደስ ዘው ብሎ መግባት ይቻላል። ይሄ ነገር ለኔ እንቆቅልሽ ነው የሆነብኝ። ለዘመናት ነው በነገራችን። አሁን ዝም ብሎ ምክንያቱን አግኝተን አወራን እንጂ ለዘመናት እንቆቅልሽ የሚሆንብኝ ነገር አንድ ሰው ሃይማኖቱ ምንም ይሁን ምንም ገንዘብ እስከከፈለ ድረስ ቤተ መቅደስ የመግባት ስልጣን አለው ወይ? ጥያቄ ነው። እና ኃጢአተኞችን እግዚአብሔር አንተ ማን ስለሆንክ ጥያቄ ቅድስና አይደለም። አንድም ስለ ቅድስና ብታወራ አንድ ሰው ኦርቶዶክስ የሆነ በ40 ቀኑ ነው መንፈስ ቅዱስን ተቀብሏል። ኦፍኮርስ በትክክልም ቅድስና ተቀብሏል። ያው ብናቦካካው ማለት ነው፣ ብናግማማም በራሳችን ጉድለት ያ ተፈቅዷል። እና ይሄ ወጥ መርገጥ እስከ መቼ ነው የሚቀጥለው? ደግሞ ጭራሽ ጥላና ቅዱስ ጥላ፣ ለታቦት የሚወጣ ጥላ ቅዱስ ጥላ፣ ለታቦት የሚወጣ ቅዱስ መስቀል፣ ለታቦት የሚወጣ ቅዱስ ወንጌል ለአንድ ተራ ውርጋጥ ማውጣት ተገቢ ነው ወይ የሚለው እኔ እንቆቅልሽ ነው የሆነብኝ። ነው ጌታ እንቆቅልሽ ነው የሆነብኝ። አንዳንድ ነገሮች ከአይምሮ በላይ ነው። እዚህ ሀገር ላይ የሆነ ያለ ነገር ከአይምሮ በላይ ነው። እኛ ልንረግጣት ምንፈራት ምንሳሳላት ቤተ መቅደስ 3 ወድቀን ተነስተን በጾም በጸሎት ነው ቤተ መቅደስ የሚቀበኔ። እኔ በግሌ በጣም ነው የምፈራው፣ እጅግ በጣም ነው የምፈራው። እውነቴን ነው የምላቸው፣ በጣምም ነው የማከብረው። እና እንዲህ አይነት ነገሮች ቢታሰቡባቸው ጥሩ ነው።
የብደት ጥቅል ፓኬጅ ከገዛ ሰው ጋር አብሮ ማበዱ ተገቢ ያለ አይመስለኝም። ይሄን አሰው ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ፒስ